አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁ ማለት ነው። ላይክ ሼር እያደረጋችሁ አብራችሁኝ እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ዛሬ እንግዲህ ከወትሮ ለየት ያለ ቪዲዮ የሚሆነው አዲስ ድራማ ነው ይዤላችሁ የመጣሁት። እሱም የአባት ዕዳ የሚል ፊልም ነው ማለት ነው። ድራማ ነው። ለረዥም ጊዜ ስትከታተለው ቆይቼ ክፍል 30 ላይ ለምን ለቤተሰቦቼ ሼር አላደርጋቸውም አላጋራቸውም ብዬ እንግዲህ ላጋራችሁ መጥቻለሁ ማለት ነው። እንደምትማሩበት ተስፋ አደርጋለሁ። ክፍል 30ን እነሆ ይዣለሁ ማለት ነው። እናንተም እንድትከታተሉ በአክብሮት ጠይቃለሁ በድጋሚ ማለት ነው። ልዕልት ማኪ ካልተገደለች ካልሞተች ትላታለች ለእናቷ። እናቷ ላይ ወይም ለልዕልት የተላከው ደብዳቤ የፍቅረኛ ደብዳቤ መስዋዕት ወይም ልጅ ሚኪ ለልዕልት የላከላት መስዋዕት ቀድማ ነበር። ያን ደብዳቤ እቤት ስትገቢ አንብቢው ተብሎ ሲሰጣት ለልዕልት ለማክዲ፣ እሷ ግን ኖ ይሄ ማን የፍቅር ከሆነ እኔ ቀይሬ አበሳጨታለሁ ትልና ማኪ ልዕልት ከማኪ ክፍል ትቀይርና ያን ደብዳቤ ትወስደዋለች። አስደንጋጩና አሳዛኙ ግን ያ ደብዳቤ እናቷን ማን እንደገደላት የሚያሳይ ነበረ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ይሄ ድራማ የአባት ዕዳ የሚል ነው። ልጆች የአባታቸውን ዕዳ መስዋዕት እየከፈሉ ነው። አባታቸው ባጠፉት በተሳሳቱት ልጆቻቸው እየተቀጡ ነው። ማኪ ማለት የአቶ ሸዋንግዛው ልጅ ትኮን በውጭ ዓለም ላይ ወይም በአውሮፓ ስትኖር ኖራ ቆይታ ከልጅነቷ ጀምራ እናቷ ከሞተ ጀምሮ አሜሪካን ስትኖር ነበረ። የእናቷን ገዳይና አባቷንና ወንድሟን ፈልጋ ነው ወደዛ ሀገር ወይም ወደ ኢትዮጵያ ወደ ሀገሯ የተመለሰችው። ልዕልት ደግሞ አባትና እናቷን ለማሳለፍ ወይም ሰርታ ለመቀየር አረብ ሀገር ለ10 ዓመት ለፍታ አባቷ በተቃራኒው ካርታ ተጫውቶበት ብሯን ልቅም አድርጎ በልቶ ስትመለስ ደግሞ የማትፈልገውንና የማትወደውን ልጅ አባቷ እንድታገባ አስገድዷታል። ቀጣዩ ደግሞ ልዕልት ማን እንደሆነች የሚያውቅ ብዙም የለም። ምክንያቱም በልጅነቷ ስለሆነ ከሀገር የወጣችው አባቷም አይፈልጋትም፣ ማንም ሰው አይፈልጋትም። እሷ ግን አባቷ ወንጀለኛ እንደሆነ ራሱ እያወቀች እየተነገራት በእርግጥ አባቴ በድሏችሁ ሊሆን ይችላል፣ እኔ ግን አባቴ እቅፍ ያስፈልገኛል እያለች የአባት ዕዳ ወንድሟንም ዋጋ የህይወት ዋጋ አስከፍሎታል። እሷም እንግዲህ እንዲህ አቶ ሸዋንግዛው በከፊሉም ቢሆን ወንጀሉ ተደርሶበት ወደ እስር ቤት ተወርውሯል። ልዕልት ወይም ማክዲ ሁሌ ልጠይቀው ትሄዳለች። አንድ ቀንም ግን እወድሻለሁ ብሏት አያውቅም፣ ወይም ልጄ ብሏት አያውቅም። ዛሬ ግን ለየት የሚያደርገው ነገር ልጄ እኔም እወድሻለሁ በቅርቡ ወጣለሁ ብሎ ተስፋ ሰጥቷታል። እሷም ከልጅ ሚኪ ጋር ነበረች እና በጣም ደስ ብሏት እየዘለለች ዛሬ በጣም ደስ ብሎኛል፣ ዛሬ ሙሉ ሰው ሆኛለሁ፣ አባዬ እኮ የኔ ልጅ አለኝ፣ እወድሻለሁ እኮ የኔ ልጅ አለኝ፣ እኔ ማመን ነው የተሳነኝ፣ አባዬ አንድ ቀንም አመናጭቆና እንትን ብሎ እንጂ የሚመልሰኝ እወድሻለሁ ብሎኝ አያውቅም እያለች በደስታ እየዘለለች ትሄዳለች። መንገዳቸው በቃ ይሄ እኮ ቀላል ነገር ነው ብሎ ቢኒም ቢያረጋጋትም ለእሷ ግን ስሜቱ ምን ያክል ከባድና ምን ያክል ደስ የሚል እንደሆነ እንደዚህ አታቀለውም ነበር። በእኔ ቦታ ብኮንትንና በቃ እንሂድ አባዬም በቅርቡ ነው የሚመለሰው በቃ ብላ ወደ ቤት እየሄዱ እያለ እኔ እኮ ፍቅረኛ አለ ትለዋለች። ልጅ ሚኪ ይወዳታል እሷም እንደዛው ትወዳለች። ስለ እሱ እንደምታወራ አልገባውም። ስለ ሌላ ሰው እንደምታወራ አድርጋ ነበር የነገረችው። ምክንያቱም ማክዳ ፍቅር የተራበች ናት። ፍቅር የምትፈልግ ናት። የዋህ ናት። ምንም ነገር አትጠቅም። ሰውን በመልካም ነገር እንጂ በመጥፎ ነገር ማሰብ አትፈልግም። ያ ሁሉ በደል ራሱ እያደረሱባት ለእነሱ መልካም እንጂ መጥፎ ነገር አንድ ቀን አስበውም አታውቅም። ይሄ ነበረ የልጅቷን የህይወት ዋጋ ሊያስከፍላት የተዘጋጀው ወደፊት። እሷም እንደዛ ደስ እያላት በቃ ልጅ ቢኒ ሲያስጨንቃት ወይም እየተቆጣ እያለ ስትል በቃ እኔ እኮ አንተን ነው የምወደው፣ ግን ፍቅርህን በየደቂቃው እንድገልጽልኝ እፈልጋለሁ ትላለች።
እሱም እሺ በቃ ብሎ እኔ ሙሉ ስሆንኩ የምወዳትን የጥንቴን ፍላጭ አገኘሁ ብሎ ይጮህና እየጮኸ እወድሻለሁ ማኪ አፈቅርሻለሁ ይላታል። እሷም በደስታ እየቦረቀች ወደ ቤት ይመለሳሉ። ወደ ቤት ሲመለሱ ሰዓቱ መሸት ብሎ ነበርና አቶ ኪዳኔ ጥጥት አድርጎ ሰክሮ ያለቀሰ ነበረ። እሷም ምን ሆነ ነው ስትለውም እሱም የኔ ልጅ ይህን ቅን ልብሽን አንድ ቀን በተንኮል ተሞልቶ እንዳላየው ምንም ቢደረግብሽ ምንም ቢበድሉሽ ሰዎችን ይቅር ባይና መልካም ልብሽን በጥላቻ እንዳይሞሉት ተጠንቀቂለት፣ ልብሽን ጠብቂው ይላታል። እሷም አባዬ ማን ነው አንገትህን ያስደፋህ? አንተም እኮ ለእኔ አባቴ ነው ትላል። ልዕልት ምን አለበት እንዳንቺ ብትሆንልኝ ይላታል። አቶ ኪዳኔ እንደዛ ሲላት አባዬ እንደዚህ ያደረገች ልዕልት ናት ብላ እሳት ለብሳ እሳት ጎርሳ ወደ ልዕልት ትሄዳለች። ልዕልት ለምንድን ነው እንደዚህ የምታደርጊው? አባት እኮ ኩራት ነው። አባት እኮ ሞገስ ነው። አባትሽ መኩሪያሽ እንጂ ማፈሪያሽ ሊሆን አይገባም። ልጆቹ በደል ብለው እኮ በደልንሽ እኮ ብለው ይኸው እንደ ልጅ እኮ እየተሽቆጠቆጡልሽ ነው። በየሰዓቱም ይቅርታ እየጠራ እየቆዩች ነው ትላታለች። ልዕልትም ደረቷን ነፋ አድርጋ አባትነቱ ለእኔ መሰለኝ፣ ምን ታሽቃብጫለሽ? ምን የሚዩት ያለች ትላታለች። ማክዲም ራሷን መቆጣጠር አላቆመችም ነበርና በጥፊ አንዴ ትለሳትና ወደ ቤቷ ወይም ወደ ክላሷ ትሄዳለች። በጣም ተናዳ ነበረ። እናቷም እንግዲህ ልጅ ሰውየውን ወደ ቤቱ ካስገባችሁ በኋላ እንዲህ ብሎ ተናግሮ ነበር። ዘመናችሁን አውቀዋለሁ ብላችሁ የምትገምቱት ሰው ድንገት የማታውቁት ሆኖ ስለምታገኙት እባክሽ ልጅ ማኪ ይቅር በይው ይሄን ቤተሰብ ብሎ ነበረ። ልጅ ሚኪ ተጠራጣሪ ነው። ምን ለማለት እንደፈለገ አቶ ኪዳኔ ሊያስብ ቢፈልግም ነገር ግን ማኪ ወደ ክፋት እንዲዞር ስለማትፈልግ በራሱ መንገድ ነው ማጣራት የፈለገው። ልጅቷ ግን ወይም ልዕልት ግን እናቷን ጠርታ አንድ ነገር ማድረግ አለብሽ ትላታለች። አቶ ኪዳኔ ተኝቶ ነበረ ክፍሉ። እሷ ምን ማድረግ እችላለሁ ስትል ይሄ ደብዳቤ እኔ እጅ እንጂ ማኪ እጅ እንደገባ ታወቁ ወይም እሷ እጅ እንዳልደረሳት ቢያውቁ ሌላ ደብዳቤ የማይኖራቸው ይመስልሻል ስትላት እና የኔ ልጅ ምን ላርግ ምን ማድረግ እችላለሁ ስትላት የጀመርሽውን መጨረስ ነው ትላታለች። እሷም ትደነግጥና ወይዘሮ አልማዝም ምን ብላ ስትላት አዎ እማዬ አድርጊው ትላታለች። ልጅ እናትም የልጇን ሀሳብ ተስማምታ ማክዲን ልትገላት በትራስ አንፍና ወደ ክፍሏ ታቀናለች። እሷም ልጅቷም የዋህና ጥሩ ልብ ስላላት ተኝታ ነበረ ለጥ ብላ። ነገር ግን እሷን ስታያት የልጅነት ትውስታዋ ዝንገት ይነሳባታል፣ ይረብሻታል፣ ያወራጫታል። በዚህ ምክንያትም በየቀኑ ወይም ስተኛ የምትወስደው መድኃኒት ነበረ። ልጅቷም ተኝታ እንደተለመደችው እሷ ባጠገቧ ስኮን ጥሩ ስሜት ስለማይሰማት ያወራጫት ጀመር። ድንገትም ተንቅልፏት ነቅታ ስታያት አቶ ወይዘሮ አልማዝ ቆማ ነበረ ትራስ ይዛ። እሷም ልቅልብ ብለውና ያላት እናትና አባቷን በእስር ቤትና በሞትን ብታጣ እማዬ ምን ፈለግሽ? ምን ነው ትራስ ፈልገሽ ነው ስትላት አይ እኔ ልጅ አቀርቅረሽ ወይም አንገትሽን እኮ ስብር ብሎ ሳየው ላስተካክልልሽ ፈልጌ ነው ትላታለች። እሷም እማዬ ለእኔ ምንም አትጨነቂ፣ እኔ ተመችቶኛል፣ እንዲህ ነው የምተኛው። ስለዚህ ትራስ ከፈለጋችሁ እናንተ ውሰዱ ትላታለች። ልጅ ማኪ ምንም አላገባትም። እናቷን እንደገደለቻት እሷን እንደምገላት በምን አውቃ? የዋህ ልብ ያላት ማኪ። እሷም ወደ ልጇ ትሄድና ልጅቷን በደስታ ማኪ ስለሞተች ደስ ብሏት የሞተች መስሏት እንደዚህ በደስታ እየፈነጠዘች እማዬ ነገር ግን እኮ ነገ ጥቁር ልብስ ወይም ሻርብ እኮ የለኝም ልጅ እህቴን ታዳ እንዴት አድርጌ ነው አስመስዬ የምቀብራት ስትላትም እናትም አንገቷን በመድፋት ማክዲ አልሞተችም ትላታለች። እማዬ ለምን እንዴት አልገደልሻትም? ለምን አልገደልሻትም? እያለች ስጮህባትም እሷም እንደዚህ ላደርግ ስል ያው የተፈጠረውን እንደነቃችባትና እንዴት አይኗ እያየ ልገላት እችላለሁ። ስለዚህ ዛሬ ባይሳካ ነገ እንደሚሳካ ልጄ ነገ ገላታለሁ ትላትና ልጅቷ በጣም ትበሳጫትና ተዝተ ክፍል ሂጂ ትላታለች። ስጮህባትም እናትም አንገቷን ደፍታ ከልጅ ክፍል ትወጣለች።
እንዲወጣችም የልጇ ፊት ወደ አውሬነት መቀየሩ በጣም ግራ ገብቷታል። ነገር ግን ቢሆንም ምን ማድረግ እንዳለባት ግራ እንደገባት ልጇና ባሏ እንዳወቁ ስላወቀች አቶ ኪዳኔ ምንም ነገር መረጃውን ካገኘ ለፖሊስ እንደሚያሳልፈው እንደሚሰጣትና ቅጣቷን እንደምታገኝ ስለነገራት ወደ ሸዋን ግዛው ወደ እስር ቤት ታቀናና ወይዘሮ አልማዝ የሆነውን ሁሉ ትነግረዋለች። እሱም ልጠይቅኝ የመጣሽው መፈታቴን ስለሰማች ነው ወይም ልፈታ በቅርብ እንደሆነ ፈርተሽ ነው ሲላትም አይ እሱ አይደለም ሌላ ችግር ተፈጥሮ ነው ትላለች ወይዘሮ አልማዝም። እሱም ምንድን ነው ብሎ ሲጠይቃት ሚስትህን ወይም የማክዳን እናት እንደገደልኳት ለልጅህ መረጃ ደብዳቤ ተልኳትላት ነበረ፣ እኔ እንደገደልኳት የሚያሳይ ትለዋለች። እሱም በድንጋጤ ምን ማን ነው ሲላትም ያው ልጅህን የገደሉት ጥላቶች ናቸው ሊሆኑ የሚችሉት፣ ችግሩ ግን እሱ አይደለም ትለዋለች። ምንድን ነው ችግሩ ሲላት ልጅህ ሳታየው እኔ እጅ መድረስ ችሏል፣ ነገር ግን ልጄና ባሌ አውቀዋል፣ ባሌ ለፖሊስ አሳልፌ እሰጥሻለሁ እያሌ ነው፣ ምን ማድረግ እንዳለብኝ ግራ ገብቷን ይላታል ትለዋለች። እሱም ከዚህ ልውጣ እንጂ ከምድረ ገጽ እንደሚያጠፋቸው እየነገራት ነገር ግን አንድ ነገር ማድረግ አለብሽ ይላታል። እሷም ምን ላድርግ ሸዋን ግዛው ብላ ስትጠይቀው ባልሽ አሳልፎ የሚሰጥሽ ከሆነ መልሰሽ ቀድመሽ ግደዩ ይላታል። እሷም በስመ አብ ወወልድ ወመንፈስ ቅዱስ ብላ ታማታበች በኋላ አይ እንደዛማን አላደርግም ይላል። ከመቅደሙ በፊት ብትቀድሚ ነው የሚሻለሽ፣ ወይዘሮ አልማዝ አሰቢበት ብሎ ሸዋን ግዛው ወደ እስር ቤት ሰዓቱ ጨርሶ ነበርና ወደ እስር ቤት ይገባል። እሷም ምን ማድረግ እንዳለባት እየተብሰለሰለች እያለ ወደ ቤት ትመጣለች። ማክዲና ቢኒ ወጣ ብለው ነበረ። ቢኒ ውጭ እያለ በጣም አንድ ነገር አስቦ ነበረ። እሱም ማክዲ ቅድም እያናደለች ፍቅሬን በስነ ስርዓት ስለማልገልጽላት ነው አይደል? ስለዚህ ፍቅሬን የምገልጽበት አንድ ሀሳብ እያሰበ ነበር። እሱም ምሽቱን በወይንና በአበባ ድምቅ አድርጎ ክፍሏን ቆንጆ ምሽት የፍቅር ጊዜ ማሳለፍ ፈለገ። እሱም እንዳሰበውም እሷን ወደ ውጭ እንድታመሽ አድርጎ ክፍሏን በአበባና በወይን በነጭ እርግብ አንቺ ነጭ እርግብ ነሽ፣ አንቺ የዋህ ነሽ፣ ይሄ ልብሽን መቼም ቢሆን እንዳትቀይሪው ብሎ አበባና ወይኑን በክፍል አሸብርቆ ይጠብቃታል። ነገር ግን እንትና በጣም ተበሳይታለች። ልዕልት እያየናት ወደ አውሬ እየተቀየረችው ነው። ያቺ መልካም ልጅ ያቺ ቅልብ ልጇ ከሞተና ወይም ልጇ ከወጣና ጀምሮ ከስደት ከተመለሰች የምትወደው ፍቅረኛ ደግሞ ሌላ ሚስት እንዳገባ ከሰማች ጀምሮ ልዕልት ሳኮን ሌላኛዋ ልዕልት ናት። አባት ኪዳኔም የሰራው ወንጀል ለልጁ እየተረፈ ነው። ምክንያቱም እሱ ወንጀል ስንገባበት ቀላል ቢሆንም መውጫው ግን ከባድ ነው። እሱ ራሱ ከወንጀል ስራ አልፈልግም ብሎ ልውጣ ቢልም ነገር ግን አሰሪዎቹ ዝም ብሎ እንደገቡበት የሚወጣ ሳይሆን እንዳይሆነ ስለነገሩት ሊወጣ አልቻለም። አልፎም ደግሞ ብዙ ብር ክፈል ብለው ካሉት በኋላ የልዕልትን መቀየርና ወደ አውሬነት መቀየር እንዳዩ ወይም ከአባትና ከእናቷ ጋር ያላትን ሰጣ ገባ እያዩ የነበሩ ከዳር ያሉት ወይም የሸዋን ግዛው አለቃዎች ወይም አሰሪዎች እሱንም ኪዳኔንም ልጅቱንም ክፉ ነገር እንዲሰራ እየገፋፏት ነው። የመጀመሪያው ነገር ቢኖር ሸዋን ግዛውን መበቀል ሲሆን ይህ ማለት የመጀመሪያዋ ተጠቂ ማኪ ትሆናለች ማለት ነው። ልጅ ኪዳኔ ግን በቻለው መጠን ሊጠብቃት ሞክርም። እሷ ግን እኔ ሕፃን ልጅ አይደለሁም ልጅ ሚኪ፣ እኔ አንተ ስትንከባከበኝና አንተ እንደዛ ስትለኝ እኔ ጎዶሎና ራሴን የማልጠብቅ ሕፃን ልጅ አድርጌ እያሰብኩት ነው። እኔ እኮ እንደዛ ለማለት አይደለም ቢላትም እሷ ግን የሚሰማት አንተ እኔን አንቺን ነው የምጠብቀው ስትለኝ እኔ ባዶና ከንቱ ሴት እንደሆንኩ እየተሰማኝ ስለሆነ እባክህ እኔ ለራሴ በቂ ነኝ፣ ከቻልክ ራስን ጠብቅ፣ እኔ ራሴን መጠበቅ አያቅተኝም ትለዋለች። ይህን እያለች ነበር ጥላው ሄደችው። እሱ ግን ያንን ብትለውም ቤቱን አሸብርቆና አዘጋጅቶላት ቤቱን በአበባ አድምቆላት ነበር። ሸዋን ግዛው ያን እንዳናገረችው ስለሰማ ኪዳኔ በጣም ተናዶና ተበሳይቶ ስለነበረ
አቤት ምን ማድረግ እንዳለባቸው እንዴት ማኪን ማስወገድ እንዳለባቸው ልዕልትና ወይዘሮ አልማዝ እየተመካከሩ ስለነበረ ድንገት ይመጣና ልዕልት መረጃውን ስጭኝ ይላታል። እሷም መረጃውን አባዬ ልሰጥህ አልችልም፣ እሷ እኮ ሚስትህ ናት ትለዋለች። ምንም ሚስቴ ብኮንም የሰራችው ወንጀል ግን ኃጢአት እስከሆነ ድረስ ቅጣቷን መቀበል አለባት ብሎ ሶፋ ላይ አንቆ ልጁ ትገላግለዋለች። እነ ማኪ ይሄን ሁሉ ጉድ አያውቁም። ምክንያቱም ማኪ ሰፕራይዝ ስላደረጋት ልጅ ቢኒ እዛ ወይናቸውን እየጠጡ ነው። ትንሽ ከቆየች በኋላ ልዕልት የት ሄደው ነው ይሄ ሁሉ ጉድ ሲፈጠር ስትል እነሱም ሊሳሳሙ ሲሉ በሩን ከፍታ ልዕልት ትገባባቸዋለች። ልዕልት በልጅ ሚኪና በእንትና ግንኙነት ደስተኛ አይደለችም። ፈጽሞ እንዲለያዩ ነው የምትፈልገው። እሷም ግን ይዋደዳሉ። ዛሬ ይዤላችሁ የቀረብኩት የአባት ዕዳ ይህን ይመስላል።